ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ እንግሊዝኛ ቋንቋን በጥራት በትኩረትና በብቃት ቋንቋውን መማር ላይ የሚቸገሩ ተማሪዎች በቀላሉና ግልጽ በሆነ መንገድ መዘጋጀቱ ነው። ስለሆነም ትምህርቱን መማር ለምትፈልጉ በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በጉግል ሚት እናስተምራለን። በስልክ ቁጥር +251 902 77 0997 ላይ ሃሎ ቲቸር በላይ ብለው ይመዝገቡ። ግለሰቦችን ማስተማር ሀገርን ማስተማር ነው። ይህ አይነት ቪዲዮ በየቀኑ በየዕለቱ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ትምህርታችን እንጀምር። እሺ የዛሬ ትምህርታችን በዋናነት ትኩረት አድርገን የምንማረው ዲያግራፍ የሚባሉ የእንግሊዝኛ ቃላቶች ላይ ነው። ዲያግራፍ ድምፁን እደግመዋለሁ። ዲያግራፍ። እነዚህ ዲያግራፍ የምንላቸው ቃላቶች ሁለት ድምፅ እንደ አንድ ድምፅ ሲነበብ ዲያግራፍ ይባላል። ለምሳሌ አሁን ሲናኬ በአንድ ላይ ክ የሚል ድምፅ አለው። አሁን ይህ ሲነበብ ስቲክ። አሁን ዲያግራፍ የተባለበት ምክንያት ሲናኬ አንድ ድምፅ ይፈጥራሉ ማለት ነው። ስለዚህ ሁለት ድምፅ በአንድ ላይ የሚፈጥሩ ሁለት የተናጠለ ድምፆች በአንድ ድምፅ የሚፈጥሩ ከሆነ ዲያግራፍ ይባላሉ ማለት ነው። ስለዚህ ስቲክ ዱላ ማለት ነው። በጣም ጥሩ። ስናክ አሁንም ሲና ኬ አንድ ድምፅ ነው የፈጠሩ። ስናክ ክ የሚል ድምፅ ነው። ቁርስ ማለት ነው። ቁርስ። ስናክ ማለት ቁርስ ማለት ነው። ብላክ ማለት አሁን ሲኬ ምን ሆነ? እቺ ብ ብለን ኤልኤን ላ ብለን አነብነ። ሲናኬን ክ ብላክ ጥቁር ማለት ነው። ጥቁር ከለር። ኦኬ። ክሎክ ክችን ሲን ክ ብለን አነበብናት። ኤልኦ ሎ ሲኬ ክ ክሎክ ማለት ሰዓት። ይች ሰዓት ደግምላችኋለሁ አንዴ። ስቲክ ዱላ። ስናክ ቁርስ። ብላክ ጥቁር። ክሎክ ሰዓት። የእጅ ሰዓት ማለት ነው። መልካም። አሁንም የሚቀጥለው ማሳያችሁ ከዚህ ላይ ቲና ኤች ምን ይባላሉ? ዲያግራፍ ይባላሉ። አሁን ቲና ኤች የቅድም ሲኬ ክ ብለን አንብበናል። አሁን ደግሞ ቲዝ ጥርስ ማለት ነው። ቲና ኤች በአንድ ላይ አንድ ድምፅ ፈጥረውልናል። ሁለት ድምፅ ናቸው። ሁለት ሌተሮች ወይም ሁለት ፎኔሞች አንድ ድምፅ ፈጥረውልናል። ቲዝ ማለት ጥርስ ማለት ነው። ሳውዝ SOUTH ሳውዝ ማለት ደቡብ ማለት ነው። ሳውዝ ደቡብ ማለት ነው። ደቡብ። EARTH ድምፅ ነው ያለው። አርዝ መሬት። ዌል CLOTH ክሎዝ ማለት ልብስ። ስለዚህ አሁን ቲኤች ምን አይነት ድምፅ ነው ያላት? ምን ይባላል? ይህ አይነት ድምፅ ዲያግራፍ ይባላል ማለት ነው። ቲዝ ጥርስ። ሳውዝ ደቡብ። አርዝ መሬት። ክሎዝ ማለት ልብስ ማለት ነው። በጣም ጥሩ። አሁንም ሌላ የሚቀጥለውን አሳያችኋለሁኝ። አሁን ሌላ ማሳያችሁ ቫውሎች ናቸው። እና ኤ እንደ አንድ ድምፅ ረዘም ያለ ድምፅ። ብሬድ ማለት ዳቦ። አሁን እዚህ ላይ ዲያግራፍ የሆኑ ማን ናቸው? እና ኤ እንደ አንድ ድምፅ ተነበዋል ማለት ነው። ብሬድ ዳቦ። ድሪም ህልም። ስለዚህ ዲአር ሳይሆን እዚህ ላይ እና ኤ ናቸው እንደ አንድ ድምፅ የተነበ። ድሪም ህልም። ቲም ማለት ቡድን ማለት ነው። ስለዚህ ቲና ኤ ዲያግራፍ ናቸው ማለት ነው። ቲም ቡድን። ሜት MEE ኤ እንደ አንድ ድምፅ ናቸው። ሜት ኦኬ ስጋ ማለት ነው። ደግምላችኋለሁ። ብሬድ ዳቦ። ድሪም ህልም። ቲም ቡድን።
ሜት ሜት ስጋ ችኛዋ 9 ቁጥር ስርዝ ናት። ወይም ወደሚቀጥለው ወስዳችኋለሁኝ። የሚቀጥለው ፓርት አሁን ደግሞ ሲና ኤች ች የሚል ድምፅ ይሰጣል። ሲና ኤች ዲያግራፍ ናቸው። ሲኤች ቅድም ሲኬን አይተናል፣ ቢኤን አይተናል፣ ቲኤችን አይተናል። አሁን ደግሞ ሲና ኤች ምን ይባላሉ? ዲያግራፍ ይባላሉ። ች ሲኤች አሁን ብዙ አንዳንዴ ክህ ብለው ያነቡታል። ችን በብቻ ችን ህ ብለው ያነቧታል ጀማሪ ተማሪዎች። ስለዚህ ትኩረት አድርጋችሁ ማየት አለባችሁ። ብራንች 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 አይነት ማለት ነው። ይህ ደግሞ ቸርች 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 ቤተ ክርስቲያን ቸርች ቤተ ክርስቲያን። ላንች 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 ምሳ። ቢች ቢች የባህር ዳርቻ ወይም መናፈሻ ማለት ነው። ስለዚህ አሁን ማነው ዲያግራፋችን ወይም እንደ ሁለት ድምጾች በአንድ ላይ የተሰጡ ማን ናቸው? ሲኤች እዚህ ላይ ሲኤች ናቸው ማለት ነው። ብራንች ብራንች አይነት፣ ቸርች ቸርች ቤተ ክርስቲያን፣ ላንች ለንች ምሳ፣ ቢች ቢች የባህር ዳርቻ ማለት ነው። በጣም ጥሩ ስለነበረን ቆይታ እያመሰገንሁኝ ያው እንግዲህ በመግቢያውም እንደገለጹላችሁ በኦንላይን መማር የምትፈልጉ ተማሪዎች መደወል መመዝገብ ትችላላችሁ። ጥራትና የተሻለ ትምህርት ለሁሉም እናደርሳለን።